ሰላም ጤና ይስጥልኝ ውድ የአገሬ ልጆች እንደምን ከረማችሁ እንደምን ሰነበታችሁ። በዛሬው ፕሮግራማችን የምንከታተለው ኤግዚት ኤግዛም ፎር ኮምፒውተር ሳይንስ ከጥያቄ ቁጥር 41 እስከ 50 የተፈተናችሁትን ጃንዋሪ 2025 አብረን ለመስራት አብራችሁ ቆዩ። ጥያቄ ቁጥር 41 which backup strategy tries to backup only the modified files? A. Full backup. B. Partial backup. C. Full dump. D. Incremental backup. አሁን የተጠየቅነውን የባካፕ ስትራቴጂ መፍትሄው ሞዲፋይድ ፋይልስ ባካፕ ብቻ የሚያደርገው የትኛው ባካፕ ስትራቴጂ ይመስላችኋል? በእርግጥ ነው ትክክለኛው መልሱም የሆነው ዲ ነው፣ ኢንክሪሜንታል ባካፕ። Because of that, incremental backup only backs up files that have been modified or created since the last backup, whether it was full backup or a previous incremental backup. This makes it efficient in terms of storage space and backup time. ያ ማለት ትክክለኛው መልሱ ተጨማሪ ባካፕ የሚያደርገው አለ። ይሄ ማለት የተሻሻሉ ወይም የተፈጠሩ ፋይሎችን ብቻ ነው ባካፕ የሚደግፈው። ከመጨረሻው መጠባበቂያ ሙሉ ባካፕ ወይም የቀድሞ ጭማሪ ባካፕን ይህንን ስቶር በማድረግ በማከማቻ ቦታና በመጠባበቂያ ጊዜ ውስጥ ውጤታማ ያደርገዋል ማለት ነው። ጥያቄ ቁጥር 42 which of the following is not software characteristics? A. Maintenance is without spare part. B. Software is complex. C. Software is manufactured. D. Software is intangible. የተጠየቅነውን ጥያቄ የትኛው ነው? ሶፍትዌር ገጸ ባህሪያቱ ያልሆኑ የትኛው ነው? በእርግጥ ነው ሁላችንም የምናውቀው ትክክለኛው መልሱ C ነው። Software is manufactured. Software is developed or engineered. It's not manufactured in the traditional sense like hardware. Manufacturing implies mass production of physical goods, whereas software is created through design, coding, and testing. ስለዚህ ሁላችንም እንደምናውቀው ሶፍትዌሩ የተሰራ ወይም ኢንጂነር በምህንድስናን የተሰራው እንጂ በትራዲሽናል መልኩ እንደ ሃርድዌር የተመረተ አይደለም። ማምረት እንደ አካላዊ ሸቀጦችን በብዛት ማምረትን የሚያመለክት ሲሆን ሶፍትዌር ግን በንድፈ ሐሳቡ በኮድ እና በሙከራ ቴስቲንግ እና ዲዛይን በንድፍ ይፈጠራል ማለት ነው። ጥያቄ ቁጥር 43 which action of the bottom up parsing moves terminals from input buffer to the stack? A. Accept. B. Shift. C. Augment. D. Reduce. አሁን የተጠየቅነውን ጥያቄ የትኛው ነው የቦቶም አፕ ፓርሲንግ ከተርሚናል የሚንቀሳቀሰው ከኢንፑት እስከ ስታክ የሚለው አክሽኑ ድርጊቱ የሚፈጽመው የትኛው ነው? በእርግጥ ነው ትክክለኛው መልስም የሆነው shift ነው። ለምን? It's moving from the terminal from input buffer to the stack. In bottom up parsing used in shift reduce parsers, the two main actions are Shift is moving the next terminal from the input buffer onto the stack. This is shift. While reduce is replacing a group of symbols on the stack, matching a reproduction rule with the non-terminal. አሁን እኛ ምንድን የምንለው shift የምንለው ቀጣዩን ተርሚናል ከኢንፑት በፈሪንግ ወደ ስታክ ያንቀሳቀሳል። ነገር ግን reduce ከሆነ ግን ምንድን ነው የተርሚናል በክምችት ላይ ተርሚናል ባልሆነ ይካተታል። ከዛ በኋላ በተዛመደ ቁጥር it replace ያደርጋል። It's replacing a group of symbols. So reduce ደግሞ replace group of symbols ነው እንጂ ከተርሚናልስ from input buffer to stack አይደለም። ሶ ትክክለኛው መልሱ B ነው፣ shift የሚሆነው ማለት ነው። ጥያቄ ቁጥር 44 What is the process of arranging the elements of a particular data structure in some logical order? A. Insertion. B. Traversing. C. Merging. D. Sorting. አሁን የዳታ ስትራክቸሩ በተመለከተ በአምንኪዋዊ ቅደም ተከተልን አሬንጅ የሚያደርገው ኤሌመንት የሚያስተካክለው በኦርደር የትኛው ነው የሚመስላችሁ? ትክክለኛው መልስም የሆነው sorting ነው። Because of that, sorting is the process of arranging elements of a data structure like an array or list in a specific logical order, ascending, descending, alphabetical. ያ ማለት መደርደር ነው።
መደርደርን የዳታ ስትራክቸር ክፍሎች ወይም የውሂብ መዋቅር ክፍሎችን ለምሳሌ እንደ አሬይ ሊስት በልዩ ሎጂካሊ ወይም አመንኪያዊ ቅደም ተከተል አሴንዲንግ ከትንሽ ወደ ትልቅ የሆነ ቁጥር፣ ዲሴንዲንግ ከትልቁ ወደ ትንሹ የሆነ ቁጥር አልፋቤቲካሊ በፊደል የተዘረዘረ የማደራጀትን ሂደትን ነው የሚያመለክተው። ስለዚህ ትክክለኛው መልሱ ሶርቲንግ ነው። ምክንያቱም ለምንድን ነው አሬንጅ የምናደርገው? ኤሌመንት በምንድን ነው አሬንጅ የምናደርገው? ቁጥሮች እንዴት ነው የምንደረድረው? እንዴት ነው ሶርት የምናደርገው? እንዴት ነው የምናስተካክለው? ለምሳሌ ሁላችሁም እንደምታውቁ ውጭ ሀገር ለሚኖሩ ሰዎች እንደ ኤርፖርት ወደ ኢንዲያናፖሊስ ለሚሳፈሩ በቁጥር የተዘረዘረ ይገኛል፣ ሰዓቱንም አልፋቤቲካሉም ጭምር። ይሄ ሶርቲንግ ይባላል ማለት ነው። እሺ ወዲያት ከበራችሁ ጥያቄ ቁጥር 45ኛው what would be the output of the following javascript code? አሁን እዚች ጋር ጃቫስክሪፕት ኮድ የተሰጠንን ስክሪፕት ታይፕ የሚለው እሱ ችግር የለው x which is equals to 4 plus double quotation of 4 close the quotation document dot write x. አሁን what will be the output for this x? የአውትፑት ኤክስ የትኛው ነው የሚሆነው? ኤ 4 ቢ 8 ሲ 4 ዲ the code contains an error. አሁን እዚች ጋር የተጠየቃችሁትን ኤውላችሁ ትሸወዳላችሁ። ኤውላችሁ አሁኑ የዴታ ታይፑ መለየት አለባችሁ። ዴታ ታይፑ መለየት አለባችሁ። እዚች ጋር 4 ነው አይደለ? 4 ተቀምጧል፣ ነምበር ነው። እቺኛዋ ደብል ኮቴሽን የተቀመጠችው 4 መሆን ነምበር ይመስላችኋል? ብቻው ነምበር ይመስላችኋል? አይደለም። ይሄ አልፋ ኑሜሪክ ስትሪንግ ናቸው። ስትሪንግ ነው የተቀመጠው። ሶ ትክክለኛ መልሱም የሆነው አውትፑትም የሆነው ሲ 44። In JavaScript, the plus operator performs a string concatenation when one of the operands is a string. 4 is a number is added to for a string. ስለዚህ ጃቫስክሪፕት ኮንቨርት የሚያደርገው ነምበሩ 4 ወደ ስትሪንግ ኮንካቲኔት ያደርጋል። ስለዚህ 44 ብሎ ነው የሚመጣው። ሶ ትክክለኛው መልሱ ሲ ነው የሚሆነው ማለት ነው። ጥያቄ ቁጥር 46 when an input will be accepted by a Turing machine. A, if the machine halts in a final state. B, if the machine enters into an infinite loop. C, if it reaches any state and has no possible move for an input symbol. D, if the machine consumes all the input symbols in one of the states. አሁን የተጠየቅነውን ጥያቄ የትኛው ነው ኢንፑት ከቱሪንግ ማሽን ጋር የሚስማማው የተስማማው ማለት ነው። በእርግጥ ነው ሁላችንም እንደምናውቀው ቱሪንግ ማሽን የሚቆምበት ምክንያት ኤ if the machine halts in a final state. ለምን መሰላችሁ? ቱሪንግ ማሽን የሚቀበለው ከሆነ ብቻ it halts. A Turing machine accepts an input if and only if it halts, stops processing in a final accepting state. ማስኬዱን ያቆማል። ለምን? በመጨረሻ ሁኔታ አክሴፕቲንግ ፋይናል አክሴፕቲንግ ላይ ሲደርስ ውስጥ ያቆማል ማለት ነው። ጥያቄ ቁጥር 47 which one of the following is false about HTTP protocol? A, an HTTP message body can be empty. B, it is a protocol used for communication between a web server and a web browser. C, it is a stateless protocol. D, an HTTP message has a specified minimum size. አሁን ትክክለኛው ያልሆነው ስለ HTTP ፕሮቶኮል የትኛው ነው የሚመስላችሁ? ትክክለኛው መልሱ ዲ ነው። ኢንኮሬክት ነው የሚለው an HTTP message has a specified minimum size. ስለ HTTP መልእክት ዝቅተኛውን መጠን ይገልጻል። ይሄ ዝቅተኛ መጠን የሚገልጽ ይመስላል። HTTP messages can be arbitrarily small, including headers only. Requests like get HTTP 101. በኤችቲቲፒ መልእክትን በዘፈቀደ ትንሽ ሊሆኑ ይችላሉ። ግን እንደ ጌት ኤችቲቲፒ ያሉ የኤችቲኤምኤል ሄዲንግ ብቻ ጥያቄዎችን ጨምሮም አለ የሚያካትተው። ነገር ግን ሌሎች ግን ልክ ናቸው። ያልሆነው ነው የተባለው። ኤችቲቲፒ ስፔሲፋይድ ሚኒመም ሳይዝ ብቻ መሆን የለበትም። ይሄ በፍጹም ከኤችቲቲፒ ፕሮቶኮል ጋር አይገናኝም።
ጥያቄ ቁጥር 48 which condition in a resource allocation system refers to a situation where a set of processes are waiting for resources held by each other, forming a circular chain? A. Hold and wait. B. No preemption. C. Mutual exclusion or mutex. D. Circular wait. በተጠየቅነው ጥያቄ ኮንዲሽን ሪሶርስ አሎኬት የሚያደርገውና በዛ ላይ በተለያዩ ሪሶርሶችን እየጠበቁ ያሉት ለፕሮሰሶችን ምንድነው ሄልድ የሚያደርገው ከዛ በሰርኩላር ቼን ይፈጥራል ማለት ነው። ይሄ ጥያቄዎችን ባነበባችሁ ቁጥር ትክክለኛ መልሱ የሚሆነው ዲ circular wait. The circular wait condition occurs when a set of processes are each holding a resource and waiting for another resource held by another process in the set, forming a circular chain of dependencies. ያ ማለት በሁኔታው የሚከሰተው የሂደቱ ስብስብ እያንዳንዳቸው ሪሶርስ ይዘዋል እና ሌላ ሪሶርሶችን በመጠበቅ ላይ በስብስቡ ውስጥ በሌላ ፕሮሰስ የተያዘው በሰርኩላር ዌይትን ሰንሰለትን በሰርኩላር ቼንን ዲፔንደንሲ ይመሰርታሉ ማለት ነው። ጥያቄ ቁጥር 49 What does DOM stand for in HTML? A. Document-oriented management. B. Document-on-load model. C. Document object model. D. Document-oriented model. ዶም በኤችቲኤምኤል ውስጥ ሲምፕል ጥያቄ ነው የተሰጠው ሰው ትክክለኛው መልሱ የሚሆነው ሲ ነው ዶክመንት ኦብጀክት ሞዴል The DOM document object model is a programming interface for HTML and XML documents. It represents the structure of a document as a tree of objects, allowing scripts like JavaScript to dynamically access and modify content, structure, and styles. ያው ሁላችሁም እንደምታውቁ ዶም ለኤችቲኤምኤል እና ለኤክስኤምኤል ሰነዶችን በፕሮግራም ኢንተርፌሱ በይነገጾችን የተዘጋጀ ነው። የዶክመንት አወቃቀሩን እንደ ትሪ ኦብጀክት ይወክላል። በዛ ላይ ስክሪፕቶችን ለምንጠቀማችሁ ልክ እንደ ጃቫስክሪፕት በተለዋዋጭ ይዘትን መዋቅር ስትራክቸሮችን እና ኮንቴንቶችን ቅጦችን ኮንቴንት ስታይሎችን ጭምር እንዲቀይሩ ያስችላቸዋል ማለት ነው። ጥያቄ ቁጥር 50 Select incorrect statement about database language. A. Data manipulation language, retrieval of information stored in the database. B. Data definition language to specify the database schema. C. Data definition language, specify modification of information stored in the database. D. Data manipulation language is a language that enables users to access or manipulate data as organized by the appropriate data model. አሁን ትክክለኛው ያልሆነው ስለ ዳታቤዝ ላንጉጁ የትኛው ነው የሚወክለው? ያልሆነው አረፍተ ነገሮችን አስተውሉ። በእርግጥ ነው ዳታ ማኒፑሌሽን ላንጉዌጅ ምንድነው? ሪትራይቫል ኦፍ ኢንፎርሜሽን ስቶርድ ኢን ዘ ዳታቤዝ። ይሄ ትክክል ነው። ለምን መሰላችሁ? ማንኛውንም የዳታ ማቀናበሪያ ቋንቋዎችን ለመረጃ ማስወጣት ነው። የተለያዩ ኢንፎርሜሽን ለማስወጣትና ከዛ ዳታቤዝ ውስጥ ማከማቸት ወይም ስቶር ለማድረግ ነው። ልክ እንደ ኢንሰርት፣ አፕዴት፣ ዲሊት፣ ሴሌክት። ይሄ ዳታ ማኒፑሌት እንደምናቀራብርበትና እንድናስተካክል ይረዳናል። ሌላኛው ደግሞ ቢ ምንድነው የሚለው? ዳታ ዴፊኒሽን ላንጉዌጅ ቱ ስፔሲፋይ ዘ ዴታቤዝ ስኪማ። እሱ እንደ ክሬት እንደ ዳታቤዝ አልተር የምናደርገው ዳታቤዝ አለ፣ ድሮፕ የምናደርገው የተከማቸ ዳታ ከማስተካከል ጋር ምንም አይመለከትም። ለምን መሰለ? የዳታቤዝን እቅድን ለመወሰንና ለማሻሻል ጥቅም ላይ ይውላል። ሲ ደግሞ ምንድን ነው? ዳታ ዴፊኒሽን ላንጉዌጅ ስፔሲፋይ ሞዲፊኬሽን ኦፍ ኢንፎርሜሽን ስቶርድ ኢን ዘ ዳታቤዝ። ይሄ ከዳታቤዝ ጋር ላንጉዌጅ የሚገናኝ ዳታ ዴፊኒሽን ላንጉዌጅ ከስኪማ ጋር ነው የሚገናኘው እንጂ በሞዲፊኬሽን ኢንፎርሜሽን ጋር ምንም አያያዝም። ዲ ዳታ ማኒፑሌሽን ላንጉዌጅ ደግሞ ላንጉዌጅ የምንጠቀመው ብዙ ለተጠቃሚዎችን በጣም አክሰስ እንዲያደርጉ ከዛ ዳታቤዞችን የተለያዩ ዳታዎችን ለማቀናበር ኦርጋናይዝ የሚያደርጉትን በተለያዩ ዳታ ሞዴሎችን ለማሻሻልና ለመወከልን ይረዳል። ትክክለኛ ያልሆነው ኢንኮሬክት ስቴትመንት ያልሆነው ሲ ነው። ትክክለኛው መልሱ ሲ Data definition language specify modification of information stored in the database. ያ ማለት በውሂብ ፍቺ ቋንቋዎችን በመረጃ ቋቱ የተከማቸውን መረጃ ማሻሻልን ይገልጻል። ይሄ ፍጹም ስህተት ነው። Data definition language is used to define and modify the database schema. Data definition language የሚወክለውና የሚያስተካክለውና የሚያሻሽለው በዳታቤዝ ስኪማ ነው እንጂ በኢንፎርሜሽን ሪትራይቭ ለማድረግ አያካሂድም።
ዳታ ማኒፑሌሽን ላንጉዌጅ ደግሞ ምንድነው የሚረዳው? ዳታ ሪትራይቨል የዳታ ውሂብ ውጤቶችንና ማሻሻያዎችን የተከማቹትን ኢንፎርሜሽን ዳታቤዝ ውስጥ እናከማቻለን ማለት ነው። ውድ የአገሬ ልጆች የዛሬው ፕሮግራማችን የኤግዚት ኤግዛም ፎር ኮምፒውተር ሳይንስ ጥያቄ ቁጥር 41 እስከ 50 ሰርተናል። በሚቀጥለው እስከምንገናኝ ድረስ ፒስ ይመቻችሁ።